ወሰንልሽ ይባላል የመጣሁት ከጎንደር ዙሪያ ወረዳ ነው። የሥራ ዘርፍ የመረጥኩት አጸደ ህጻናት ትምህርት ቤት መክፈት ነው በወረዳው ላይ። እኔ የመረጥኩት የሥራ ዘርፍ አጸደ ህጻናት ትምህርት ቤት መክፈት ነው። ይሄን አጸደ ህጻናት ትምህርት ቤት እንድከፍት ያደረገኝ እውነታነቱ በማክሰኝት ከተማ ደረጃውን የጠበቀ የግል አጸደ ህጻናት ትምህርት ቤት ባለመኖሩ ነው። አንደኛው። ሁለተኛው ተማሪዎች ጥራቱን የጠበቀ ጥራቱን በጠበቀ ትምህርት ቤት እያገኙ ስላልሆነ፣ ሶስተኛው ትምህርት ቤት ላይ መዋል ያለባቸው ተማሪዎች በአካባቢያችንና ከቤት ውስጥ የሚሉ ተማሪዎች መብዛት፣ ወላጆቻቸውንም ተማሪዎች ወደ ትምህርት ቤት ቢሄዱ ወላጆቻቸው ስራ ለመስራት ምቹ ነው። ግን ብዙ ወላጆች አሁን ትምህርት ቤት ባለመሄዳቸው ህጻናቶች ወላጆችንም እያስቸገሩ መሆኑ ነው። እኔ በማስተማር ሙያ የተማርኩ ነኝ እና በመንግስት ትምህርት ቤት ስሰራ ነበረ። አልመቻችልኝ ብሎ ትቸው ለብዙ ለ3 ለ4 አመት ቆይቼ ግን ይህን ነገር መስራት አለብኝ ብዬ ሳስብና ሳቅደው የቆየሁት ነው እና የፕሮጀክት ሲመጣልኝ ይህን ነገር መስራት አለብኝ ብዬ ተነሳሳው። ያው ገንዘብ ያስፈልጋል። ይህንን ገንዘብ በድርጅቱ በኩል 30 ሚሊዮን ብር በእኔ በኩል 1 ሚሊዮን ብር አድርጌ ይህችን አጸደ ህጻናት ትምህርት ቤት መክፈት ፈልጋለሁ እና ዋናው ነገር ትምህርት ለአንዲት ሀገር እድገት ዋናው መሰረት ነው። ብሎም ደግሞ አጸደ ህጻናት ትምህርት ቤት መጀመሪያ ተማሪዎች ከታች ግሬድ ላይ ተኮትኩተው ከወጡ ከፍ እያሉ ሲሄዱ ውጤታማ ይሆናሉ። ስለዚህ እንመራመር። መማር ያስከብራል፣ ሀገርን ያኮራል ነውና ይሄ ነው። ጨርሻለሁ። በጣም ጎበዝ። ብራቮ። የሚገርም ኢነርጂ ነው። በጣም ደስ የሚል ነገር ነው። ግን ካፒታሉ ስንት ነው ያሰብሽው? እሱ ነው ከባዱ። ያው ካፒታሉ ዝም ብዬ እንደ ፕሮፖዛል ነው ያስገባሁት ቢገኝ ብዬ ፕሮጀክቱን እንትን ብዬ፣ ግን ትንሽም ትሁን አንዲት ክላስም ብትሆን ባለችው ብር ያችንን ስንትን ብዬ መክፈት ፈልጋለሁ። ገና ፕሮፖዛሉ ገንዘቡ ይሳው አደገ ተብሎ ልክ ያን ገንዘብ መምጣት አለበት መባል የለበት። ገብቶኛል። አይ ትምህርት ቤት ነው የምትገነቢው፣ አጸደ ህጻናት ነው የምትከፍቹው። ወይ ሬንታል ነው ወይ ኦነርሽ ያንቺ መሬት መሆን አለበት አይደል? ምንድነው ፕሮጀክቱ ላይ ያስቀመጥሽው? ሬንታል ነው በክራይ ነው ወይስ ገዝተሽ በሚለው ነው ወይስ ደግሞ ምንድነው? እዛ ጋር የዋናው እሱ ነው መሰረቱ ካፒታሉን። ትክክል ነው። ዋናው አሁን ይሄ ከትምህርት ከመንግስት ጋርም ስለሚያያዝ ወረዳው እንኳን ቦታ ቢያግዘኝ እሺ ቢሰጠኝ አቅም ካለን ያችን ካሳዋን ከፍለን ምናምን እንደዚህ ይሆናል። ካልሆነ ግን መጀመሪያ ትንሽም ሰርቪስ ትሁን ለስራ መጀመሪያ ተከራይቼ ቢሆን እሰራዋለሁ። ምንም አይነት ችግር የለውም። ምክንያቱም ምንድነው መጫወቻዎች አሉ። ህጻናት በጣም የበለጠ እንዲማሩ ደግሞ ቴክኖሎጂ ያስፈልጋል አይደል? ሁለተኛ ስፔሻል ኒድ መምህር ነው የሚያስፈልገው። ኖርማሊ ያለው መምህር አይደለም። ህጻናትን በትክክል ኬር ሊያደርግ የሚችል ህጻናትን ሊቀርጽ የሚችል ልዩ መምህር ነው የምትቀጥሪው አይደል? እነዚህ ኮስቶች አይበዙብሽም? ያው እንግዲህ በተመጣጣይ ሁኔታ የዋጋ ጥናት አርግሻ አንድ ሰው ስንት የመክፈል አቅም አለው የሚለው ዋናው ገፊያችን ገቢያ ነው የሚሆነው ወይም ዲማንድ ሳይዱ ነው የሚገፋን እንጂ የኛ ፍላጎት ብቻ አይደለም። ስለዚህ ገቢያው አንቺ መፈለግሽን በስንት ብር የመክፈል አቅም እንዳላቸው ጥናት አጥንተሻል። አንድ 5 ሰው 6 ሰው 10 ሰው ወይ ቤተሰብ ጠይቀሽ ምናምን ትምህርት ቤቶችን ጠይቀሽ ይሄ ሁለተኛ ምንድነው ሰከንዳሪ ዳታ የሚባለውን ወስደሽ ምን ያያረጉ ነው የሚለው እንዲው አይተሽዋል? አዎ ያው ማለት አሁን ከኑሮ አንፃር ጋር እኔ ህብረተሰቡ አጓን በተከፈተልን እንጂ ልጆቻችን በተማሩልን እንጂ ማንከፍልበት ምንም አይነት ምክንያት እንደሌለ ነው። እኔ ራሴ 3 ልጆች አሉኝ። የማክሰኝት ህብረተሰብ ሰው ይከፈትልን እንጂ እናስተምራለን። በጣም በርቺ።